ኢየሱስ በእንተ ማይ ዘኮነ ወይን በእንተ ማይ በእንተ ማይ ዘኮነ ወይን ዘኮ አንከሬወ ለማየ አይጎተው ለኢየሱስ አንከሬወ ለማየ አይጎተው ለኢየሱስ በእንተ ማይ ዘኮነ ወይን በእንተ ማይ በእንተ ማይ ዘኮነ ወይን አንድ ይቀራል አንከሬወ ለማየ አይጎተው ለኢየሱስ አንከሬወ ለማየ አይጎተው ለኢየሱስ ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽራው ሙሽሪት እንኳን ደስ ያላችሁ የያዕቆብ ሞገሱን የማይሆን መስሎ የታየንም እግዚአብሔር ሆኖ ስላየንም እንደ ሐሳብ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረክ በመዳፉ ቀንን ያፍሳል ሁሌ ባፉ ያደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ጊዜ ለቃሉ እንኳን ደስ ያላችሁ የያዕቆብ ሞገስ ሆነላችሁ። ስንቱን ተራራ አልፈነዋል በሰገነት ላይ ቆመናል። እስኪ እንዘምር በደስታ ሁሌ ታማኝ ነው የእኛ ጌታ እንደ የሆነ ምንም የለም። ተመስገን ጌታ ለዘላለም ሥራ በራ በምስጋና በልጆች ላይ እንደገና ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ጊዜ ለቃሉ ሙሽራው ሙሽር እንኳን ደስ ያላችሁ የያዕቆብ ሞገስ ሆነላችሁ። ጋኑ ቢጎድል የወይን ጠጁ ያስባል ጌታ ለወዳጁ ለዳኛው እቤታችን አዲስ መጣ ጌታን ይዘን እግዚአብሔር በሉ በሉ ሁላችሁም እግዚአብሔር በሉ እንጂ ታላቅ ነገር አደረገልን ደስም አለን። እስኪ ድገሙት። እግዚአብሔር ታላቅ ነገር አደረገልን ደስም አለን። እስኪ ሶስተኛ ድገሙት። እግዚአብሔር እሺ እሺ ምን አለን? የልብ አምላክ የቅዱስ ዳዊት መዝሙር 125 በቅንፍ 126 ቁጥር 3 ላይ ያለ ኃይለ ቃል ነው። እግዚአብሔር ታላቅ ነገር አደረገልን ደስም አለን ይላል። ቅዱስ ዳዊት የጻፈው መዝሙር እንግዲህ መጽሐፉ በብሉይ ኪዳን ይገኝ እንጂ አብዛኞቹ ሐሳቦቹና በምስጢር ወደ ሐዲስ ኪዳን የሚመሩ ትንቢቶች ናቸው። ቅዱስ ዳዊት እግዚአብሔር ታላቅ ነገር አደረገልን ደስም አለን ያለውን ሊቃውንተ ቤተ ክርስቲያን ስለ 3 ነገር ነው ይላሉ። ስለ ስንት ነገር? ስለዚህ አጭር ስለሆነች አብራችሁን ትላላችሁ። አንደኛ ስለተወለደልን በሉ። እግዚአብሔር ስለተወለደ ለኛ ታላቅ ነገር አድርጎልናል። የአምላካችን የልዑል እግዚአብሔር ልደቱ እንደምታውቁት እንደ ፍጥረት ሥርዓት ሰዎች እንደሚወለዱበት እንደሚያድጉበት አይደለም። አምላካችን ያለ አባት ከናቱ በፍጹም ድንግልና ተጸንሶ በፍጹም ድንግልና የተወለደ ነው። ይሄ ልደቱ ለኛ ታላቅ ነገር ተደርጎልናል። ጌታችን ባይወለድ ኖሮ ጥምቀት ብለን የምናከብረው ስቅለት ብለን የምናከብረው ትላንትና እንዲሁም ከባለፈው ሳምንት ጀምሮ ስናከብረው የነበረውም ትንሣኤ የሚባል ነገር የለም። ለሁሉም ነገር ልደት መጀመሪያ ነውና እግዚአብሔር መጀመሪያ ታላቅ ያረገልን ነገር መወለዱ ነው። ሁለተኛው እግዚአብሔር ያረገልን ታላቅ ነገር መሰቀሉ ነው። እስኪ መሰቀሉ በሉ። መሰቀሉ ነው። እግዚአብሔር ባይወለድ ኖሮ አይሰቀልም እንደምንለው ሁሉ ባይሰቀል ኖሮ ደግሞ እኛ በደሙ ፈሳሽነት ነፃ ባልወጣን ነበረ። እኛ ያንን ሕማምና ያንን ጭንቅ ባይሳተፍ ኖሮ እሁድ ትንሣኤ ብለን የምናከብረው በዓል አይኖረንም ነበር። የጌታችን ሕማሙ የጌታችን ግርፋቱ ስቅላቱ ለሰው ልጆች የተደረገ ቤዛነት ስለሆነ ማለት ነው። ሁለተኛ እግዚአብሔር ያረገልን ታላቅ ነገር መሰቀሉ ነው። ሶስተኛው ደግሞ እግዚአብሔር ታላቅ ነገር ያረገልን ከሙታን መነሳቱ ነው። እስኪ ከሙታን መነሳቱ በሉ።
አይዟችሁ በሉ እስኪ። ከሙታን መነሳቱ ነው። ቅዱስ ጳውሎስ የአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ላይ ሲናገር እንዲህ ይላል፣ ክርስቶስ ከሙታን መካከል ባይነሳ ኖሮ ስብከታችን ከንቱ ሆኖ ይቀር ነበራል። ክርስቶስ መሞቱ ያስደንቀናል። ባይነሳ ኖሮ ግን መሞቱ ለምንም ዋጋ አይሆንም ነበር። መነሳቱ ነው ትልቁ ቁም ነገር የነበረው። ስለዚህ በክርስቶስ መነሳት ውስጥ ደግሞ እኛ ሞተን ፈርሰን በስብሰን እንደማንቀር ትንሣኤ እንዳለን እግዚአብሔር አምላክ ተናገረ። እኒህ እግዚአብሔር ለሰው ልጆች ያደረጋቸው ትላልቅ 3 ነገሮች በጋብቻ ውስጥ ያሉ ትላልቅ ነገሮች ናቸው። እስኪ መወለድ በሉ። እግዚአብሔር ለሰው ልጆች ያደረገው የመጀመሪያው ትልቅ ነገር መወለድ ነው ብያቸዋል። የአምላካችን መወለድ ለጋብቻ ቢሆን ጋብቻ የተጠነሰሰበት ጋብቻው የተጀመረበት ለማለት ነው። የክርስቶስ መወለዱ ለኛ ጥቅም ነው እንደሚባለው ሁሉ ክርስቲያኖች ሲጋቡ በነገራችን ላይ ጥቅሙ ለነሱ ብቻ አይደለም። እርግጥ ነው ለነሱ ጥቅሙ ከዝሙት ለመራቅ፣ ዘር ለመተካት፣ ወደ እግዚአብሔር መንግስት የሚያደርጉትን ጉዞ ለብቻቸው ሳይሆን እየተጋገዙ እንዲሄዱ ለማድረግ ነው። ይሄ ሰርግ ግን ለኛም ጥቅም አለው። ለማን አልኳችሁ? በሉ እንጂ ቢያንስ እርባችሁ የነበራችሁ ሰዎች በዚህ ሰርግ ምክንያት አሁን ምሳችሁን ምን ታደርጋላችሁ? ስለዚህ ወደዳችሁም ጠላችሁም የራበው ሆዳችሁ በዚህ ሰርግ ምክንያት ምን ተደርጓል? ተጠቅሟል። ቁም ነገሩ ግን ይሄ ሰርግ ለኛ ይጠቅመናል የምንለው በዚህ ሰርግ ዛሬ የተገኘን ሰዎች የታደምነው ለነሱ ብቻ አይደለም። የሚገርማችሁ አባታችን አዳምና እናታችን ሔዋን የመጀመሪያ ጊዜ ላይ ከገነት ሲባረሩ እንደተባረሩት እግዚአብሔር አምላክ ለምን ምህረት አሳያቸው? ለምን ከዚህ ቀን በኋላ ተወልጄ ያድናችኋለሁ ብሎ ቃል ገባላቸው ሲል ሊቃውንቱ እንዲህ ብሎ ይመልሳሉ። በአዳም ጎን ውስጥ እመቤታችን ስላየ ነው ይላሉ። በማን ጎን ውስጥ? ዛሬ እኛ የተገኘንበት ዛሬ የተጀመረ የተወለደው ሰርግ ይሄ ሁሉ ሰው በጣም ደስ የሚሰኝበት ነው ብለን የምንናገረው ዛሬ የተገኛችሁት የዛሬ ሰርግ ላይ ብቻ አይደለም። ከሷና ከሱ አብራክ የሚወለደው የማታውቁት የተቀደሰው ሰውስ ቢኖር ዛሬ ምስክር ሆናችሁ ተገኝታችኋል። ደስታው ለእናንተም ጭምር ነው ማለት ነው። ሁለተኛው ሰርግ ምንም እንኳን ቢወለድና ቢያድግ ሕማም ደግሞ አይቀርለትም። መስቀል ማለት ነው። እስኪ መስቀል በሉ። ቅዱስ ዮሐንስ አፈወርቅ ሰርግን በአንድ አማርኛ ሲጠቀልለው እንዲህ ብሎ ይናገራል። ሕይወትን የሚሰጥ መስቀል ነው ይላል። ምንን የሚሰጥ? ሕይወትን የሚሰጥ መስቀል ነው። ማንኛውም ሰው በጋብቻ ውስጥ የመጀመሪያዎቹ ቀናት ላይ አየው እንጂ በሕይወት እየጨመረና ጊዜ እየቆጠረ ሲመጣ የማይቀርለት ነገር ቢኖር መከራ ነው። ክርስቶስ የተቀበለው መከራ ለዓለም ሁሉ ነው ብለን እንደተናገርነው ሁሉ ባለትዳሮች በሕይወታቸው ውስጥ የሚመጣባቸውን ፈተናና ችግር የሚሸከሙትም ለሌላው ለማብራት ነው። የትኛው ሰው ነው ያድነዋል ተብሎ የተሰጠውን መድኃኒት ሰለቸኝ ብሎ የሚጥለው? የለም። ባል ሚስትን፣ ሚስት ባልም ጭምር ታግሰው ከነአመሉ ከማይመቸው ጸባዩ ላያስኖር ከሚችለው ማንነቱ ጋር ታግሰው የሚኖሩት ያ ሕይወትን የሚሰጥ መስቀል ሕይወት ስለጀመሩ። ሶስተኛው ደግሞ ትንሣኤ ነው። እስኪ ትንሣኤ በሉ በሉ እንጂ ትንሣኤ ነው። ጋብቻ ትንሣኤ አለው። መታመም ብቻ አይደለም። ጋብቻ መሰቃየት ብቻ አይደለም። ጋብቻ ዋጋ መክፈል ብቻ አይደለም። ይሄ ሁሉ ነገር ደግሞ በላይ በሰማያት እግዚአብሔር አምላክ ዋጋ ይሰጣቸዋል። እቺን ትንሣኤ ከማክበራችን በፊት ግን አስተውላችሁ ከሆነ እስከ ትንሣኤው ድረስ የምንቆይባቸው ዕለታት አሉ። እያንዳንዱ ቀን ራሱን የቻለ ምስጢር ቢኖረውም ይሄንን ምስጢር ቅዱስ ቄርሎስ ለጋብቻም ጭምር የሚተረጎም ነው ይላል። አብራችሁም በሉ እስኪ ማዕዶት በሉ። አይዟችሁ አይራባችሁ፣ ምግቡ እየተስተካከለ ነው። እስኪ ማዕዶት በሉ። የእሁድ ትንሣኤን አክብረን መጀመሪያ የምናገኘው ሰኞ ማዕዶት ነው። መሻገር ማለት ነው። ብዙ ተሻግረው የደረሱትና ብዙ አልፈውት የመጡበት ጎዳና ባለትዳሮቹ እንዳለ በማዕዶት ታውቃላችሁ ይላል። እየሰማችሁ ነው? እየሰማችሁ ነው? ማክሰኞስ ምንድን ነው? እሺ ከኋላ ልጀምርላችሁ እንዲመቻችሁ። ቅዳሜ ቅዱሳት አንስት ነበረ። አርብ ቤተ ክርስቲያን ነበረ። ሐሙስ አዳም ነበረ። ረቡዕ አልዓዛር ነበረ። ማክሰኞ ማን ይሆናል ማለት ነው? እስኪ ቶማስ በሉ። ቶማስ የክርስቶስን ትንሣኤ ካላየው አላምንም ያለ ነው። ዛሬ እነዚህ ልጆች መጋባት ካላየው አላምንም ብሎ የመጣ ሰው ሊኖር ይችላል። ምክንያቱም ከፍቅሩ አንጻር ነው። እየሰማችሁ ነው? ሶስተኛው ቀን አልዓዛር ነው። እስኪ አልዓዛር በሉ። አልዓዛር ክርስቶስ ከሞተ በኋላ ሄዶ እያለቀሰ ያስነሳው ነው። ዛሬ በልጆቻቸው
ከልጅነት ጎራ ተነስተው የራሳቸውን ጎጆ በመቀለሳቸው ምክንያት ያለቀሳችሁ የላችሁ? ያለቀሳችሁት ለቅሶ ግን በሐዘን ሳይሆን በምንድን ነው? በደስታ ነው። አራተኛው ቀን አዳም ነው። እስኪ አዳም በሉ። አዳም በነገራችን ላይ በጾታው የወንድ ስም አይደለም። እሺ ለወንድም ለሴትም የሚሰራ ስም ነው። አዳም ማለት መልካም ማለት ነው። ወንድ ብቻ አይደለም መልካም፣ ሴትም ጭምር ምንድናት? መልካም ናት። ስለዚህ ዛሬስ መልካም ነገር እግዚአብሔር አሳይቷችኋል አላሳያችሁ? ጥሩ። አምስተኛዋ ቀን ቤተ ክርስቲያን ናት። እስኪ ቤተ ክርስቲያን በሉ። ከትልቁ ቤተ ክርስቲያን ትንሿ ቤተ ክርስቲያን የምትባለው ደግሞ ይሄ ጋብቻ ነው። ለትልቁ ቤተ ክርስቲያን የሚያስፈልገውን ግብአት በሙሉ የሚያሟለው። ስድስተኛዋ ቀን ቅዱሳት አንስት ነው። እስኪ ቅዱሳት አንስት በሉ። እኒህ ሴቶች ደግሞ የክርስቶስን ትንሣኤውን ለማየት እየተሽቀዳደሙ ጌታቸው ከመነሳቱ አስቀድሞ በሌሊት እየሄዱ ሽቱ ለመቀባት የሚሮጡ ናቸው። ልክ እዚህ ውስጥ ተሰብስበው የነሱ ደስታ ደስታቸው ሆኖላቸው ስጦታ እንደሚያመጡት ሰዎች። የመጨረሻው ቀን ዳግም ትንሣኤ ነው። እስኪ ዳግም ትንሣኤ በሉ። ይሄ ደግሞ ክርስቶስ መልሶ ላያንቀላፋ ያላመኑትንም ጭምር ለማሳመን መልሶ የታየበት ነው። ስለዚህ እግዚአብሔር አምላክ እውነትም ታላቅ ነገር አድርጓል አላረገም? እናንተስ ምን ብሏችኋል? ደስ ብሎናል። ስለዚህ ይሄን ታላቅ ነገር አንደኛ እንደ ቀላል ነገር አንመልከተው። አለመታደል ሆኖ ብዙ ሰርግ ቤት እንደምታውቁት ብዙ ሰው ህዝብ ይሰበሰባል፣ ብዙ ሰው ይመጣል ልክ እንደ ለቅሶ ቤት። ግን ቃለ እግዚአብሔር ሲማር ብዙ ሰው አይሰማም። እና ስለ ሰርግ ያለን አረዳድና ምልከታ በደስታ ቀን ላይ ብቻ የምንገኝበት ነው እንጂ ክፉ የሆኑ ቀናቶች ወደፊት ሲመጡ ግን የምንታጣበት መሆን የለበትም። ዛሬ የተገኛችሁበት ሰርግ እንድትበሉ እንድትጠጡ ደስ ብሏችሁ እንድትሄዱ አይደለም። እነዚህ ባለትዳሮች የጀመሩትን ህይወት ነገ ገፍተው እስከ መንግስተ ሰማያት እንዲደርሱ በጸሎትም እንድታግዙ ነው። ባትበሉ ይሻላችሁ ነበር። ልትበሉ ከመጣችሁ እዳ አለባችሁ። እዳችሁም ደግሞ እነዚህ ልጆች እስከ መጨረሻው ህይወታቸው ድረስ በጸሎታችሁ ስትቆሙ ሁሌ ምን ታረጋላችሁ? እስኪ እናስባለን በሉ። በነገራችን ላይ እኔ ያልኳችሁ ነገር አይደለም፣ ቃሉም የሚያዛችሁ ነው። እስኪ እናስባለን በሉ። ግዴታችን ነው የሁላችን። ምክንያቱም ይሄ ትዳር አስደስቶናል፣ ይሄ ትዳር ሰብስቦናል፣ ይሄ ትዳር ደግሞ እስከ መጨረሻው በፍሬ በዘር ተባርኮ እናየዋለን ካልን የነሱን እያጋጠማቸው ወይም ሊያጋጥማቸው የሚችለውን ነገር በሙሉ መፍትሄ መስጠት ከእግዚአብሔር በታች የኛ ኃላፊነት ነው። ታላቅ ነገር አድርጎ ለዚህ ቀን የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። በጣም የሚገርመው ነገር አንድ ቀን የማይቀይረው ምንም ነገር የለም። እየሰማችሁ ነው? ከሳምንት ከወራት ትላንትና ምናምን ፋሲካ እያለ ነበር እንጠራት የነበረው ወይዘሪት እያለ ሳያት በጣም ነው የገረመኝ። ከዚህ በኋላ የምትላት ወይዘሮ ነው። እና አንድ ቀን በጣም ነው የሚገርመው፣ ብዙ ነገሮችን ይለውጣል። አንድ ቀን ብቻውን የነበረ ሰው አካሉን አግኝቶ ህይወት ይጀምራል። አንድ ቀን ትላንትና የነበረውን ታሪክ በሙሉ ለውጦ አዲስ ታሪክ ያስጀምራል። ስለዚህ እግዚአብሔር አምላክ በዚህ ሁሉ ጉዟቸው እውነት የሚችሉበትን የሚበረቱበትን የሚጸኑበትን እንደጀመሩት ደግሞ ፍጻሜያቸው አምሮ በዘርም ተባርከውም ጭምር ለማየት አምላካችን ልዑል እግዚአብሔር ሁላችን ይፍቀድልን። ያስተማረን የመከረን አምላካችንም ስሙ የተመሰገነ ይሁን። ታላቅ ነገርን ያሳየን እግዚአብሔር ክፉንም እንዳያሳየን ፈቃዱ ይሁንልን። አንዱ ድንግል ቢሆን ሌላውስ ባይሆን ድንግል የሆነው ሰው ብቻውን የመባረክ መብት አለው። ብቻውን ተክሊል የመጫን መብት አለው። የሌለው ሰው አያደርግም። በአንድ ሰው ድንግልና ሌላው ሰው ይደነገላል የሚል የቤተ ክርስቲያን ትምህርት የለም። አንዳንዶች ደግሞ እንደውም አሁን ላይ ችግር አለው። ነገ የምንጋባ ከሆነ አብረሽኝ ካላደርሽ ይላል። አብረኸኝ ካላደርክ ትለዋል። እስካላገባሃትና ቤተ ክርስቲያን ፊት ቆማ ሚስትህ ናት ተብላ እስካልተሰጠች ድረስ ስልጣን የለም። በቃ ለእንደነዚህ አይነት ሰዎች አክሊል አይደረግላቸው። አሁን ላይ ያንን አክሊል ሊመስል የሚችል የተለያዩ ነገሮች የምናደርግ ሰዎች አለን። ለምንድን የምናደርግ? ድንግልናችን የሌለን ሰዎች ሰውን አታለን ተክሊሉን ደፍተን አክሊሉን አድርገን ሰውን ልናሞኝ እንችላለን። እግዚአብሔርን ግን አናሞኘው። ልብን ኩላሊትን የሚመረምር አምላክ ነው። ለዛች ቀን የፎቶ ፕሮግራም የምንለዋለን። ቤተሰብ ያሳቅቀኛል፣ እናት አባቴ ቢሰሙ፣ ወገን ዘመድ ቢመለከት ምን ይለኛል? አንዳንዴም ችግር የለም ልንለው እንችላለን። ችግር አለው። ሰው እንዴት ነው ላልሮጠበት ሩጫ ሄዶ መጨረሻው ላይ ሜዳሊያ ያርጉልኝ የሚል? ወይንም ደግሞ የምንኩስና ህይወትን ለመኖር ካለው ጽኑ ሀሳብ የተነሳ ጋብቻን የሚጠላ ስላለን ወይ ጓደኛ ለማምጣት ኃላፊነት ሲሰጠን የራሳችንን ጥቅም ማሰብ አንችል። ማለትም እነዚህን ሰዎች ባጣመራቸው እኔ ምን ላገኝ ይችላል? ሰው እድሜው ሲደርስ 18 ዓመቱ ሲሆን እንደሚያወጣው የቀበሌ መታወቂያ የት ሄጄ ድንግልናዬን ልጣን የሚል ክርስቶስ ሙሽራው በእነዚህ ባለትዳሮች አምሳል ወጥቷልና ሁላችሁም ወጣችሁ ተቀበሉ ትላል። በዛች ቀን ላይ ለሰው እይታ ብለን አክሊል ጭነን ልንታይ እንችላለን። በእግዚአብሔር ፊት ግን እኮ እንዴት ያለ ቅሌት መሰላል! እንዴት ሰው እግዚአብሔር ፊት ይዘብትም? ዲያቆናት በንጽህና ኖረው
በንጽህና አግብተው መቀጠል ይችላሉ። ካልሆነ ደግሞ መንኩሰው ወደ ምንኩስና ህይወት ወደ ቅስና ማደግ ይችላሉ። ቅስናውን ወይ በትዳር ወይ በምንኩስና ነው ሊያመጡት የሚችሉት። እና ያ ዲያቆን ከአንዲት ውብ ሴት ጋር አደረና ክህነቱ ፈረሰ። እና ክህነቱ እንደፈረሰ ታወቀ። ማን ሀገር ውስጥ ያስቀምጠው? እሱ አንዴ ለሰራው ኃጢአት ሰው ብዙ አመት እያስታወሰ አቆሰለው። እና ሰው ይሄን ያክል ካቆሰልኩ እግዚአብሔርማ ይሄን ያክል ያዝንብኝ ይሆን ብሎ ወጣና ጉድጓድ ቆፍሮ ስለ ኃጢአት ያለቅሳለሁ ብሎ ጉድጓድ ውስጥ ገባ። እና ሰው ስለዛ ሰው ኃጢአተኛነት ያሳይ የነበረው መልስ ግን እግዚአብሔርን አላስደሰተውም። ማንም ሰው በነገራችን ላይ እኔናንተ ኃጢአት ሰርቶ ያለን ሰው ኃጢአተኛ ነው ብለን በመንደጋግመው ክስና ወቀሳዎች ውስጥ እግዚአብሔር ደግ አረጋችሁ እኔም እኮ መናገር እንደው ምልከው አጥቼ ነው አይልም። ማንንኛስ እሱ እንደዛ ምንለው? በደሉን ሰርቶ በደለኛ ነው ማለት አንድ ነገር ነው። ስለሰራው በደል ግን የሚምረው እግዚአብሔር እንዳለ እኛ ደግሞ እንደማይምረው አስመስለን ተስፋ እስኪቆርጥ ድረስ ማስጨነቅ ሌላ ነገር። አስቀመጣው ጉድጓድ ውስጥ ቆፍሮ ገባና መጸለይ ጀመረ። እና ከተማው ላይ አገሩ ላይ ዝናብ ጠፋ ሙሉ በሙሉ በቃ ምንም ነገር አልገኝም ማለት። የእውነት አይናችሁን ለምናችሁ የምታወጡት ቢሆን ኖር አስቡት እስኪ። ክፉ ታይበት ነበር። ጆሮህን ለምነህ እንዲሰማ ብታረገው ኖሮ ሙዚቃ ትሰማበት ነበር። አፍህ ለምነህ ዲዳ ሆነ ተፈጥረህ ለምነህ በጸሎት የምትፈታው ቢሆን ኖሮ ከእግዚአብሔር ምስጋና ውጪ ስድብ ትናገርበት ነበር። አታረገውም። ራሱ በዋጋ እንዳገኘው ታውቃለህ። አያችሁት? እግዚአብሔር በነፃ ብዙ ነገር ሲሰጥ ግን እኛ ዋጋ ቢስ አረግን እማይወስደው መሰለን። ሁሉም ነገር እኛ ውስጥ ያለው ዋጋ ተከፍሎበታል። ሁሉም ነገር ልውሰደው ካለ ትላንትናና ነገ ራሱ አይከለክለው። ሰዓታትም እግዚአብሔር አምላክ አይከለክለው። ምንም ነገር ማድረግ ይችላል እኛ ላይ። አሁን እግዚአብሔር ያደረገልን ድንቅ ስራዎች ከምስጋና ውጪ በምንም ዋጋ ኳንቲፋይ ልታረጉት አትችሉ። ትልቁ ለእግዚአብሔር ልንሰጠው የምንችለው ነገር ስለተደረገልን ነገር ምን ብቻ ነው? ምስጋና ብቻ ነው። ሌላ ምንም ነገር የለውም። በፍጹም እንዳታስቡት። ራሱ ይሄ ልባችሁ የሚረካበት ነገር አለ አይደል? ከዚህ በላይ እግዚአብሔርስ ምን ይፈልጋል የሚል ነገር አትፈልጉ። በፍጹም ሊሆን አይችልም፣ ሊገኝም አይችልም። መራዊ ቤዛ ዲያቆኑ መጣ ተቀበሉ ውጡ ተቀበሉ እልል መራዊ ቤዛ ዲያቆኑ መጣ ተቀበሉ ጻኦ ተቀበሉ መጣ ዘቤት አምላክ ዘቤት አምላክ መራዊ ተቀበሉ ጻኦ ተቀበሉ እልል መራዊ ቤዛ ተቀበሉ ጻኦ ተቀበሉ እልል። ተዋናይት ናርዶስ የእውነት ከዲያቆን ዘላለም ታዬ ጋር ልትጋባ ነው? በፍጹም አይደለም። ዲያቆን ዘላለም ታዬና ተዋናይት ናርዶስ አዳነ በቤተ ክርስቲያን አገልግሎት ላይ ብዙ ጊዜ ይገናኛሉ። ከዚህም በተጨማሪ ሁለቱ አብረውን የተማሩት በዩኒቲ ዩኒቨርሲቲ በማርኬቲንግ ማኔጅመንት የመጀመሪያ ዲግሪያቸውን አንድ ላይ ነው የሰሩት። ዲያቆን ዘላለምና ናርዶስ ሊጋቡ ነው የሚለው ወሬ ምንጭም ይሄ ይመስለኛል። የሚገርማችሁ ነገር በዛሬው ዕለት እንኳን ሁለቱም ድሬዳዋ ስላሴ ቤተክርስቲያን በአገልግሎት ላይ እንደሆኑ መረጃ አግኝቻለሁ። ይሄ አገልግሎት ላይ መታየታቸው ነው ሊጋቡ ነው ተብሎ እንዲወራ መንገድ የከፈተው።